አሁን ለምሳሌ ለምን ወዲህ ያለ መከራ ይኖራል? ለምን እኔ ጥሩ እየሰራው ሰው ለምን አይቀበለኝም? እንደዚህ አይነት ነገር ቢመጣ ክርስቶስ ነው መልሳችን። እሱ ውስጥ አበርክቶ መግቦ እሱ ያን ሁሉ መልካም ነገር አድርጎ መልሱ ምንድነው? ይሰቀላል እንደተባለ ታዲያ እኛን ያህል መልካም ነገር አድርገናል? እሱ ያ በሽተኞችን ለፈወሰ መልካም ነገር ላደረገ አይደል የተጠላው? ታዲያ እሱ ንጹሕ ባህሪ ሲሆን መልካም ብቻ ያደረገ ሲሆን አንዳችም ክፋት የሌለበት ሲሆን በጥፊ ከተመታ እነዛ ሰዎች መልካም ያደረገላቸው ሰዎች ይሰቀል ካሉት እኛ የምንትማቶን መልካም ነገር አድርገን እንዴት ሰው አይረዳኝም እንዲል ልንል ይችላል? ክርስቲያን መሆን ላለመፈተን ዋስትና አይደለም። ይልቁንም ክርስቲያን መሆን በደንብ ለመፈተን በር ነው። ያንን ጌታችን ሊከተለኝ የሚወድ ቢኖር ምኑን ተሸክሞ ይከተለኛል? በቃ መስቀል። ስለዚህ ጌታችን ሊፈተን የሄደው ቅድም እንዳልኳችሁ ልጅነቱ ከተመሰከረለት መንፈስ ቅዱስ በርግብ አምሳል ወርዶ ማንነቱን ከገለጠ በኋላ ነው። ታዲያ ለምንድነው እንዲህ ማንነቱ በእግዚአብሔራው ከተመሰከረለት በኋላ ይሄ ልጄ ነው ተብሎ ከተመሰከረለት በኋላ ለምንድነው ሊፈተን የሄደው ካልን እኛም የእግዚአብሔር ልጅነታችን ከተመሰከረልን በኋላ በጥምቀት ልጆቹ ከሆኑ በኋላ የቤተክርስቲያን ልጆች ከሆኑ በኋላ እንዴት እፈተናለሁ እንዳንል ነው። እንደምንፈተነው እንደዛ ስለሆነ ጌታችን የተፈተነው ልጅነቱን ካስመሰከረ በኋላ በአደባባይ ማንነቱን ከገለጠ በኋላ ነው። እኛ የምንፈተነው ልጆች ስለሆነ ነው። እንዴ እኔ ክርስቲያን ሆኜ ለምንድነው የምፈተነው? አንዳንድ ሰዎች አሉ ይሄን ካለበረዳት በተክቢር አግብተን ለምን እንፈተናለን? እንዴ በስጋው ደግሞ የተጋባነው ልንፈተነው እንዴ ቢሉ አይደለም። ወዳጅ ክርስቲያን መሆን ላለመፈተን ዋስትና አይደለም። ይልቁንም ክርስቲያን መሆን በደንብ ለመፈተን በር ነው። ያንን ጌታችን ሊከተለኝ የሚወድ ቢኖር ምኑን ተሸክሞ ይከተለኛል? በቃ መስቀሉን ተሸክመን ልንከተለው ነው እንጂ በዚህ አይደል ልናርፍ አይደለም የተጠራን። ያው ጥሪያችንን ካለማወቅ ነው። ኮሽ ሲልም እንደነግጠው እንዴ እኔ ክርስቲያን ሆኜ እግዚአብሔር የት ሄዶ ነው? እንዴ ክርስቶስ የተፈተነው ራሱ እግዚአብሔር ስላልሆነ ነው። እንዴ እግዚአብሔር ልጅ ስላልሆነ ነው። ሰይጣንም የፈተነው እንደዛ ብሎ። ስለዚህ ምንም አይነት ጸጋ ብንቀበል ከፈተና ውጭ እንዳልሆን እንድንረዳ ራሱ ጌታችን የተፈተነው የእግዚአብሔር ልጅ የሆነ የእግዚአብሔር ልጅነቱ የተመሰከረለት እሱ መንፈስ ቅዱስ በራሱ ላይ አርፈው ማንነቱን የመሰከረለት እሱ ተፈትኖ ጸጋ እግዚአብሔር ያለበት ሰው ይፈተናሉ። እንደውም በእውነት መለያው አንዱ መለያ መፈተን ነው። መፈተን ሁሉ ከእግዚአብሔር ነው ባይባል መፈተን በራሱ የእውነተኛነት መገለጫ ነው ባይባልም እውነተኞች ግን ይፈተናሉ። በዓለም ሳላችሁ ምን አለባችሁ ነው ያለው ባለቤቱ? መከራ አለባችሁ። እውነቱን እወቁ አለ። በእኔ ሳላችሁ ሰላም እንዲሆንላችሁ ይሄን እነግራችኋለሁ። እንዴ ምን አይነት ነገር ነው ሰላም የሚሰጠን የሚነግረው? እንዴ በዓለም ሳላችሁ መከራ አለ ግን አለ አይዟችሁ እኔ ዓለሙን አሸንፌአለሁና ይሄ ነው ተስፋው። ዓለሙን አሸንፎታል። ግን ያሸነፈው ግን መከራ ተቀብሎ ተፈትኖ ነው፣ ሳይፈተን አይደለም። ስለዚህ ከድኑ ለመሳተፍ በፈተናው ማለት የግድ ነው። ከትንሳኤው ለመሳተፍ በሞቱ ማለፍ የግድ ነው። በጾሙ ማለፍ የግድ ነው። በጾሙ ሳያልፎ ከትንሳኤው ተነሳ ማለት ቀርድ ነው። በእግዚአብሔር ላይ አዎ እንደዛ ተኝተው ከርሞ የትንሳኤ ዕለት ብቅ ቢሉ ሰዎች አሉ። እንግዲህ ሳይጾም ጌታ እኮ ጾሞ ነው ወደዛ የደረሰው። ጌታ ዘወረደ ብለን ጀምረን ነው እኮ ተነሳ የምንለው። ቤተክርስቲያን ያን ሁሉ ነው የምትኖረው። እና ጌታችን ለመፈተን ሄደው ለዚህ ነው። ጸጋ ያገኘ ይፈተናል። መፈተን ከእግዚአብሔር ጸጋ የመራቅ ምልክት ሳይሆን ምናልባትም እንደውም በበለጠ በእግዚአብሔር ጸጋ የመጎብኘት ጉዳይ ነው። ሰይጣን እንደውም የሚቀናው ጸጋ ሳይሆን ሌቦች የሚከቡት የድሃን ቤት ነው ወይስ የባለጸጋን ቤት ነው? ከዳማ ከነሱ ምን ተሽው ካለበት ነው። በዛ ባለበት ነው። ስለዚህ ዳይመንስን የበለጠ ሊፈትነው በጸጋ እግዚአብሔር የተጎበኙ ወይም ከእግዚአብሔር ጋር ለመኖር ጥረት የሚያደርጉ ሰዎችን ነው። ቅዱስ ጳውሎስን የሚወጋ ሰይጣን የተሰጠው ሶስተኛው ሰማይ ደርሶ ከተመለሰ በኋላ ነው። ሶስተኛው ሰማይ ደርሶ የተመለሰ ቅዱስ ጳውሎስ ግን የሚወጋ ሰይጣን ተሰጠኝ ይላል። ተወረን ሰይጣን ዘይደብጸን ታዲያ ቅዱስ ጳውሎስን የሚወጋ ሰይጣን የተሰጠው ባይበቃ ነው አይደለም? እንደ ቅዱስ ጳውሎስ ይበቃ ማለት ምርጥ ዕቃ አለው እኮ ባለቤቱ። ምርጥ ዕቃ የተወደደ አገልጋይ አለው። እሱ በአሕዛብ ሁሉ ለስሜ ምስክር ይሆናል። ግን እንዲህ ያለውን ምስክሩን ሰይጣን ይወጋው ነበረ። የጎሉ ጋት ነበረበት ህመም። ያ በትክክል ምን እንደሆነ ራሱን ማላባራው ግን ፈተና ነበረበት። ያ ፈተናም ቀላል ስላልነበረ ቅዱስ ጳውሎስ ስንት ጊዜ ጸለይ ይችላል? ያ እንዲወሰድልኝ ቅዱስ ጳውሎስ ስንት ጊዜ ጸለይ ይችላል? 3 ጊዜ። 3 ጊዜ ጸለይክ ማለት 3 አቡነ ዘበሰማያት አድርጎ ቁጭ ማለት አይደለም። ልክ አንድ ጊዜ ሱባኤ ይዞ እባክህን ፈተና አርቅልኝ እንደማለት። ከዛ ደግሞ ሁለተኛ ሌላ፣ ሶስተኛ ታው አርፈ ተቀመጥ አለዛ
ይህንን ደዌ ህመሙን ችግሩን ከወሰድኩት ምኑንም አብሬ እወስዳለሁ አለው። ጸጋዬንም አብሬ እወስዳለሁ። ስለዚህ ምረጥ፣ ያለ ፈተና ሆነ ያለ ጸጋ መሆንን ወይም ደግሞ ፈተናውን እየተቀበል ከጸጋዬ ጋር መኖር ምረጥ። ኧረ እንዲህማ ከሆነ በድካሜን መካለሁ አለ። ኃይሌ የሚገለጠው በድካም ነው አለ። ይህን ለማሳየት በተግባር ባለቤቱ ተፈተነ። ፈጣሪ በፍጡሩ በአጋንንት እጅ ተፈተነ። ፈጣሪ ከተፈተነ አልፈተንም የሚል ሰው ማን ነው? ይሄ የእብሪት ነው፣ የትምክት ነው፣ የአለመረዳት አለማወቅ ነው። ባለቤቱ በተግባር ተፈትኖ ያሳያል። ለዚህ ነው እኔ ለምን እፈተናለሁ የሚል እንደ አዎ ባለቤቱ እንኳን በፍጡሩ እጅ መፈተንን ተቀብሏል። ወዶ ፈቅዶ ሊፈተን ሄዷል። ንጹሕ ባህሪ የሆነ እሱ ከተፈተነ ኃጢአተኞች ይሆን ነው እኛ ብንፈተን ምን ይገርማል እንዴ? እኛማ ፈተና ይገፋናል። ቅዱስ የሆነ አምላክ ከተፈተነ እኛ በብዙ ኃጢአት የምንሰነካከል ኃጢአትን በሐሳብም በተግባር የምንጠራ የምንወድኛ እንፈተን ምን ይገርማል። ስለዚህ ባለቤቱ ተፈትኖ አሳየን። ፈተና የሚመጣው ከመንፈሳዊ ስራ በኋላ ነው። ይህ ማለት ሰው ከእግዚአብሔር የራቁም አይፈተኑም ማለት ሰው ኑሮም ፈተና ነው። ሰው መሆንም በራሱ ፈተና፣ ግን እውነተኛ ዋጋ የሚያስገኝ ፈተና የሚፈተኑ ከእግዚአብሔር ጋር የሚኖሩ ናቸው። የሚወድቁት ከእግዚአብሔር ጋር የሚኖሩ ናቸው። ዋጋቸው ተጋድሏቸውን ዋጋ ያለው ከእግዚአብሔር ጋር የሚኖሩት ናቸው እንጂ ሰው ሁሉ ይፈተናል። ሶስት አይነት መስቀል አለ በዚህ ዓለም። ጌታችን የተሸከመው መስቀል አለ። ፈያታዊ ዘይማን የተሸከመው መስቀል አለ። ፈያታዊ ዘጠጋም ደግሞ የተፈተነው መስቀል አለ። የጌታችን መስቀል የቤዛነት ነው። ዛሬም በራሳቸው በደል ሳይሆን ምንም ሰው ሆኖ ከበደል ንጹህ ባይኖርም ግን በኃጢአታቸው ሳይሆን ለሀገር ለወገን ለእውነት ብለው መከራ የሚቀበሉ ይኖራል። ዮሴፍ የታሰረው በኃጢአቱ አልነበር። እግዚአብሔር ላወቀ ለሕዝቡ ወደፊት እግዚአብሔር ላዘጋጀው መንገድ እንዲሆን ነው። እና እንደዚህ እንደ ጌታችን ያለ በሱ አርአያነት ያለ በደላቸው መከራ የሚቀበሉ ይኖራሉ። የጌታችን አይነት መስቀል ይሸከሙ። እንደ ፈያታዊ ዘጠጋም ዘየማን ደግሞ በደለኛ ሆነው መስቀሉ መከራ የሚገባቸው ነው፣ ግን ንስሐ የሚገቡ ደግሞ አሉ። አዎ ኃጢአተኛ ነኝ፣ ቅጣቱ ይገባኛል፣ ግን ይቅር በለኝ የሚሉ ተነሳሂ ኃጢአተኞች መስቀሉን እንዲህ ባለ ሁኔታ የሚቀበሉ አሉ። እንደ ፈያታዊ ዘጠጋም ደግሞ ያሉ ወንጀለኞች ናቸው፣ ኃጢአተኞች ናቸው፣ መከራ ይቀበላሉ፣ ግን ንስሐ አይገቡም። እድል ያገኘ ሆነው ተመልሰው ከመስቀል ወርደው ከመከራ ወጥተው የኃጢአት ኑሯቸውን ለመቀጠል የሚፈልጉ ሰዎች ደግሞ አሉ። ሶስት አይነት መስቀል አለ። ስለዚህ ወንጀለኞችም እንደ ዘጠጋምና ዘየማን መከራ ይቀበላሉ፣ ንጹሐንም መከራ ይቀበላሉ። ከመከራ ነፃ የሆነ ሰው የለም። ግን መከራ ዋጋ የሚያስገኘው ወይ እንደው እንደሚገባ ለዛ በተገቢ ባልሆነ ወይም ለዛ ቅጣት የማይመጥን አይነት ቅጣት ወይም በደል የሚመጥን በደል ሳይሰሩ እንዲሁ የሚቀበሉ ሊኖሩ ይችላሉ። የሚገባቸው ሆነው ግን የሚንጸጸቱ ይኖራሉ። በአንጻሩ ደግሞ በልከኝነት የሚኖሩ ይኖራሉ። ዋጋ የሚያስገኘው ግን እየወደቁ እየተነሱ መስቀሉን ለሚሸከሙ እና ከፈተና ነፃ የሆነ ሰው የለም። በተለይ ደግሞ በክርስትና የሚኖር። ስለዚህ ወዳጆቻችን እግዚአብሔር ቤተሰቦች ጌታችን ወደ ገዳመ ቆሮንቶስ ለመፈተን ሄዶ የተፈተነው በተግባር እንድንማር ፈተና ሲመጣብን እንዳንደነግጥ ነው። ብዙ በዚህ ምክንያት ወደ ኋላ የሚሉ ብዙ ወገኖቻችን ነው። እንዴት በጣም በእውነቱ አለመረዳት እኔ እንዴት በቤተክርስቲያን አግብቼ እንዴት እንዲሆና እኔ እንደዚህ ብዬ በቁርባን አግብቼ እንዴት ትዳሬ ችግር ይገጥመዋል? እኔ እንደዚህ አስራት በኩራት እያወጣው ስራዬ እንዴት ችግር ይገጥመዋል? ችግር ክርስቲያን መሆን እኮ በዚህ ዓለም ቢዝነሳችን ትዳራችን እንከን የለው ቀጥ ብሎ እንዲሄድ ዋስትና ኢንሹራንስ አይደለም እንዴ? በዚህ ዓለም ስንኖር በሰው ላይ የሚደርሰው ነገር ሁሉ ሊደርስብን ይችላል። ክርስትና በዚህ ዓለም የተለየ ፕሮቴክሽን ወይም ጥበቃ እንዲኖረን ዋስትና አይደለም። እንደውም በበለጠ የእግዚአብሔር ልጆች ስለሆን የበለጠ ሰይጣን አብዝቶ ሊፈትነን ይችላል። ይህን መዘጋጀት ያስፈልጋል። ጌታችን ወደ ገዳመ ቆሮንቶስ ከዮርዳኖስ በኋላ የሄደው ይህን እንድንረዳ ነው። ወደ በረሃ ነው የሄደው። ለምንድን ነው ጌታችን ወደ በረሃ የሄደው? የአካባቢው በረሃ ነው። ምናልባት እንግዲህ ሄዳችሁ ኢየሩሳሌምን ያን ኢያሪኮን አካባቢ ያያችሁ ካላችሁ ይሄ ገዳመ ቆሮንቶስ የሚባለው ከፍ ያለ ቦታ ያለበት በጣም ምልጥልጥ ያለ በረሃ ነው። ታቹ ኢያሪኮ ሜዳ ነው፣ ውሃ ስላለ ለምነው በረሃ ነው፣ በጣም በረሃ እና ያ ተራራው በጣም ዙሪያው ገደል ነው፣ ግጥጥብ ያለ በቃ እንደዚህ ያለ ድንጋይ እና ለምንድን ነው ወደዛ ወደ በረሃ ሄዶ በዛ በጾመ ጸለይ መጋደልን የመረጠው መድኃኒታችን ኢየሱስ ክርስቶስ? እንግዲህ አንዱ ወደ በረሃ ሄደበት ምክንያት ሰይጣንን በቦታው
ፈተናውን ተቀብሎ ድል ለማድረግ ነው። ምድረ በዳ የአጋንንት መኖሪያ ነው ይባላል። አዎ አጋንንት በብዛት በምድረ በዳ በመቃብር ቦታ እነዚህ ባሉ ቦታዎች ይበዛሉ። ለምን እንግዲህ ምክንያቱ ሌላ ነው፣ እግዚአብሔር ነው የሚያውቀው። ስለዚህ በዛው አጋንንቱ ባሉበት ቦታ ሄዶ ድል ለማድረግ ነው። አዎ ከዛ ውጭ በሆነ ቦታ ድል ቢያደርጋቸው ለኛ በማይመች ቦታ ድል ያደረገን እንዳይሉ በኋላ ጌታችን በተሰቀለም ጊዜ ክብር ምስጋና ይግባውና ለኛ ሲል በተሰቀለ ጊዜ ከ6 ሰዓት እስከ 9 ሰዓት በምድር ላይ ምን ሆኖ ነበር ይላል ቅዱስ ወንጌል። ከ6 ሰዓት እስከ 9 ሰዓት ምን ሆኖ ነበር ይላል? ጨለማ ሆኖ ነበር። ለምንድን ነው ከ6 ሰዓት እስከ 9 ሰዓት ጨለማ የሆነው? ስለ ብዙ ምክንያት ነው። አንዱ ከጨለማው ገዢ ነፃ ሊያወጣን ስለሆነ፣ ሌላው ደግሞ የጨለማውን ዓለም ገዢ በራሱ በጨለማው ዓለም ተዋግቶ ድል ለማድረግ ነው። ለምን በብርሃን ተዋግቶ ጌታችን በመስቀሉ ላይ አጋንንትን በብርሃን ተዋግቶ በቀን ቢያሸንፋቸው እኛ እኮ ቀን አይስማማንም፣ የኛ ዓለም ጨለማ ነው እና የኛ ባልሆነ መንገድ ብርሃን ባለበት ስለተዋጋን ነው እንጂ ድል ያደረገን ለኛ ተስማሚ እንደሆነ በእኛው ዓለም በጨለማ ተዋግቶን ቢሆን ኖሮ እንዲህ አንሸነፍም ነበር እንዳይሉ ምክንያት እንዳያገኙ በራሳቸው በጨለማ ዓለም ተዋግቶ ድል አደረጋቸው። ምን ምክንያት የላቸው። ይሄ የሜዳ አድቫንቴጅ የሚባል አለ አይደል? ሰው በደጁ በሚያውቀው ቦታ ሲሆንና በማያውቀው ቦታ ሲሆን አንድ አይደል? ስለዚህ በሚያውቁት ቦታ በሚመቻቸው በጨለማው ዓለም ተዋግቶ ድል አደረጋቸው ምክንያት እንዳያገኙ። ወደ በረሃ ሄደውም ጌታችን ከዚህ የተነሳ ነው አሁን ወደ በረሃ ሄዶ በበረሃ ተዋግቶ ድል ለማድረግ ምክንያት እንዳያገኙ ወደ ቤተ መቅደስም ሄደው ወደ ቤተ መቅደስም ተፈትነዋል እና ወደ በረሃ የሄደበት ከዚህ የተነሳ ነው። በዛው ሰይጣንን ድል ለማድረግ ለሁላችን መጽናኛ የሆነን ዘንድ በመፈተኑ እሱ ከተፈተነ እኛ ብንፈተን እንግዳ ነገር እንዳይሆንብን። በእውነቱ የተወደዳቸው እግዚአብሔር ሰዎች ክርስቶስ ሰው በመሆኑ ጥያቄያችንን ሁሉ ነው የመለሰው። አንዳንድ ጥያቄዎች በትምህርት በቃል ብቻ ብንሰማቸው ላይዋሃዱ ወይም መልስነታቸው በፈተና ጊዜ በጣም አጥጋቢ ላይሆን ይችላል። አሁን ለምሳሌ ለምን እንዲህ ያለ መከራ ይኖራል? ለምን እኔ ጥሩ እየሰራው ሰው ለምን አይቀበለኝም? እንደዚህ አይነት ነገር ቢመጣ ክርስቶስ ነው መልሳችን። እሱ ውስጥ አበርክቶ መግቦ እሱ ያን ሁሉ መልካም ነገር አድርጎ መልሱ ምንድነው? ይሰቀላል እንደተባ ታዲያ እኛን ያህል መልካም ነገር አድርገናል? እሱ ያ በሽተኞችን ለፈወሰ መልካም ነገር ላደረገ አይደል የተጠላው? በጥፊ ለወጡ ስብሐትና በጥፊ አይደል የተመታው? ታዲያ እሱ ንጹሕ ባህሪ ሲሆን መልካም ብቻ ያደረገ ሲሆን አንዳችም ክፋት የሌለበት ሲሆን በጥፊ ከተመታ እነዛ ሰዎች መልካም ያደረገላቸው ሰዎች ይሰቀል ካሉት እኛ የምንትማቶን መልካም ነገር አድርገን እንዴት ሰው አይረዳኝም እንዴ ልንል ይችላል? አይገርምም? ለጥያቄያችን ሁሉ ክርስቶስ በእውነቱ መልሱ እሱ። ለእያንዳንዱ ነገር ብናየው የክርስቶስ ሰው ሆኖ በምድር ላይ ለመመላለስና ያደረገው ነገር መልስ ነው በእውነቱ። ለምን መልካም እየሰራው መከራ እቀበላለሁ በደጋግ ሰዎች ላይ ለምን መከራ ይደርሳል የሚል ሰው ቢኖር ንጹሕ ባህሪ ክርስቶስ በመስቀል ላይ አልተሰቀለም፣ መራራ ሞት አልጠጣም። እሱ ኃጢአት ኖሮበት ነው ያደረገው። ታዲያ ንጹሕ ባህሪ የሆነ እሱ ይሄን መከራ ከተቀበለ እኛም በደም ካስተዋል ነው የክርስቶስ ሰው መሆን ለጥያቄያችን ሁሉ መልስ። በግላችንም በሀገርም በዓለም በአጠቃላይ ለሚደርሱ ነገሮች ለምን ይሆናል ብለን ብስልስል ብክንክን ስንል ሌላችን ወደ ክርስቶስ ቀና ሲል ከክርስቶስ መልሱ እናገኝ እና የክርስቶስ ሰው መሆን የሁሉ ነገር መልስ ነው ነው በደም ካስተዋሉ የሁሉ ነገር መልስ። ለምን በዓለም ላይ መከራ ክፉ ነገር እንዲህ ይሆናል? እሱ የመከራውን ጥግ ተቀብሎ ያለ በደሉ ንጹሕ ባህሪ በመስቀል ላይ አልተገደለም፣ አልተሰቀለም፣ ስጋውን አልቆረሰም፣ ደሙን አላፈሰሰም። ማሸነፊያው ግን ይሄ መሆኑን አሳየን። ይሄን ሁሉ የክፋት ሁሉ መዳረሻ ሞት ነው። ሞት ደግሞ ወደ መቃብር ወደ መበስበስ ነው የሚያደርሰው። ክርስቶስ ይሄን ሁሉ ተቀብሎ ተቀብሮ ይሄን ሁሉ ግን ተዛርቆ ለሶስተኛ ቀን ተነሳ። በቃ ክፋት የሚሸነፈው በዚህ መንገድ ነው። ክፋት የሚሸነፈው ክፋትን ያለ በቀል ያለ ክፋት መቀበል። በመጨረሻ ክፋት በዚህ መንገድ ይሸነፋል፣ ያልቃል። እንደ ገለባ እሳት ነው ክፋት። የገለባ እሳት ወይ ማንኛውም እሳት ተቀጣጣይ እስካለ ድረስ ነው የሚቆየው። ተቀጣጣይ እስካለ ድረስ ይነዳል። በመጨረሻ ግን ተቀጣጣይ ሲያልቅ ተቀጣጣይ የሚያልቃል፣ እሳቱም ያልቃል። ክፋት እንደዚህ ነው የሚያልቅ። ክርስቶስ ይህን በተግባር ነው ያሳየን። ክፋት እንዴት እንደሚሸነፍ በተግባር አሳየን።
የክፋት ጥግ ሞት ነው። በቃ ምን ህመምን፣ ደዌም፣ ስራትን፣ ግርፋትን፣ ድብደባ መጨረሻው ሞት ነው። የሚወስደው ሞት ነው። የመጨረሻውን ተቀበለ። የሞት ደግሞ መጨረሻው ማሳረጊያው ደግሞ ሞትን የሚያስገነው ትንሣኤ ነው። ሁሉ ነገር ወደ ተግባር አሳይቶናል። በእውነት ክብር ምስጋና ይግባው በእውነቱ እና ወደ በረሃ ሄዶ የተፈተነው ከዚህ የተነሳ ነው። እንግዲህ 3 ፈተናዎችን ነው የተፈተነው። ለምን አስታውሰው ባጭሩ ለማስታወስ የመጀመሪያው የምግብ ጉዳይ ጌታችን 40 ቀን 40 ሌሊት ጾሞ ምንም ሳይቀምስ ነው የጾመው። እኛ አሁን በሆነ ሰዓት እንደያቅማችን ጾም እንደምንችለው ነው እና ጾመን ከተወሰነ ሰዓት በኋላ እንቀምሳለን። ደግሞ ከሰኞ እስከ 45 ቀን ነው የምንጾመው። እሁድ ቅዳሜ ደግሞ ያው ከጠሎላት በቀር አይዋልም። እንዲህ ያደረግን ነው የምንጾመው። ለምን አንችልማ? ከክርስቶስ የምንችለው ዋናውን እንወስዳለን። ከዛ ደግሞ እንደ አቅማችን ሀገር ነው እንጂ 40 ቀን በተከታታይ ጌታችን እንዳደረገው ጾሙ ብንባል ይሆንልና 40 ቀን ሳንቀምስ አይሆንም። እግዚአብሔር የማንችለውን ቀመር አይሸክም። እንደዚህ ነው ቤተክርስቲያን። ዋናው ይወሰዳል። ከዛ ደግሞ እንደ አቅማችን ካስተማይዝ ይደረጋል። ጌታችን ግን 40 ቀን ምንም ሳይቀምስ ነው የጾመው። ከዛ በኋላ በእውነትም ሰው ሆኗልና ሰይጣን ቀርቦ የእግዚአብሔር ልጅ ከሆንክ ድንጋዩ ምን አድርጋሉ? ዳቦ አድርግ። ስለዚህ የመጀመሪያ ፈተና የሆድ ፈተና። ለምንድን ነው ሰይጣን እንዲህ ብሎ ጌታችን የፈተነው? የእግዚአብሔር ልጅ ከሆንክ ለምን ትራባለህ ነው። እንግዲህ በዮርዳኖስ እግዚአብሔር በደመና ሆኖ ሲመሰክር ሰምቶ የለ? ሰይጣን ሰምቷል። የእግዚአብሔር ይሄ የምወደው ልጅ ነው ሲል ሰምቷል አለ ሰይጣን። መስማት ይሰማል እኮ ሰይጣን። ሰምቶ አያምንም እንጂ አይጠቀምበትም እንጂ መስማት እኮ ይሰማል። ሰምቶ አለመጠቀም ከሰይጣን ወገን ነው የሚያስቆጥረው። ሰምቶ አለማመን፣ ሰምቶ አለመጠቀም መስማትማ ሰይጣንም ይሰማል። ስለዚህ ያን ሰምቶ ስለነበረ አሁን ግራ ተጋባ። በአንድ በኩል የእግዚአብሔር ልጅ ተብሏል፣ በሌላ በኩል ደግሞ አሁን ጾሞ 40 ቀን አውልጓል፣ ደክሞታል። ጌታችን ሰው ስለሆነ ነው። በእውነት ሰው ሆኗልና ያለ ኃጢአት እኛ ስንራብ ስንጾም ሰውነታችን እንደሚደክም ያን ምልክት አሳይቷል ጌታችን። ግን ረሃቡ ደግሞ እንደኛ ምን የሚያደርግ አይነት አይደለም። ግን ሰው ሆኗልና ደግሞ ረሃብን ተቀብሏል። ስለዚህ ተርቦ ሲያይ ሰይጣን ይቺን መግቢያ ቀዳዳ ይዞ ሰይጣን ሁሉ ጊዜ እኛን ሊፈትን የሚመጣው በሚያየው ምልክት ነው። ሰይጣን ህሊናችንን አያውቅም። እግዚአብሔር ብቻ ስለሆነ ህሊናችንን እንዲያውቅ አልፈቀደለትም። ማለት የምናስበውን አያውቅም ሰይጣን። የምናስበውን ማቢያውቅ ኖሮ አያስተርፋትም ነበር። ታዲያ ሰይጣን እንዴት ነው የሚፈትለን? ከምንናገረው ከምናደርገው ከሁኔታዎች እያየ እየገመተን ዳታውን ወስዶ ኤአይ ወይም እንደዛ አይነት እኮ ማለት ዳታውን ይወስድና ሲሙሌት ያደርጋል፣ አናላይዝ ያደርጋል። በዛ ያለ ለዚህ ነው በተቻለ መጠን ብዙ ክልብልብ ባለ ማለት ጥሩ ነው የሚባለው። ሰይጣን በቀላሉ እንዳያጠናን ይጠብቀናል እንጂ ብዙ የምናወራ ብዙ የምንል ከሆነ ሰይጣን ውስጣችንን በቀላሉ በቃ ስካን አድርጎ ይጨርሰዋል እና ለዛም ይሆን ፈተና ያዘጋጃል። እና በተቻለ መረጋጋት በተቻለ እዚህም እንዲህ አለ ማለት የሚመከረው ለዚህ በቀላሉ ሰይጣን እንዳያቀል ፈተናው ነው አርቅቆ እንዳያመጣብን ይጠብቃል። እና ሰይጣን እንደዚህ መግቢያ ፈልገው ነው የሚመጣው። መግቢያ እንዲህ ቢሆን በዚህ ብገባ በዚህ ቢወጣ ያ። ስለዚህ ጌታችን ተርቦ ስላየው የእግዚአብሔር ልጅ ከሆንክ ይህን ድንጋይ ዳቦ አድርግ አለ። ምን ማለት ነው? የእግዚአብሔር ልጅ ነህ ትላለህ፣ ግን ተርበሃል። የት አለ እግዚአብሔር የደረሰልህ ነው እንደምትለው እንደተባለልህ የእግዚአብሔር ልጅ ከሆንክ ለምን ትራባለህ ነው። ስለዚህ እግዚአብሔር አባቴ ነው የምትለው የለም፣ በተግባር የለም። ስለዚህ ድንጋዩን ዳቦ አድርግና ብትበላ ይሻላል። የሰይጣን ፈተና ዋናው የመጀመሪያው ከእግዚአብሔር መለየት ነው። የሆኑ ጉድለቶቻችንን መግቢያ አድርጎ ያው እግዚአብሔር አልደረሰልህም፣ የራስን መንገድ ሂድ፣ እድልን ሞክር፣ በሚያዋጣ መንገድ ሂድ፣ እግዚአብሔር ያልካጉል አትቸገር ነው። ይሄ የሰይጣን የመጀመሪያው ፈተና። ያሉ ጉድለቶቻችንን ሰይጣን ይጠቀም። በትዳር ዙሪያ ያሉ ችግሮችን ይጠቀማል። ትዳር ኖሮ ደግሞ በልጅ ዙሪያ ችግር ካለ ይጠቀማል። በስራ ዙሪያ ያሉ ችግሮች ካሉ ይጠቀማል። በጤና ዙሪያ ያለ ችግር ካለ ይጠቀማል። አንተ እግዚአብሔር ልጅ ነህ ትላለህ፣ እኔ እየታመሽ ወይ ትዳር የለ ወይ ትዳር የለሽ ወይ ትዳር ኖሮ ልጅ ወዘተርፈ እስከ መቼ ነው ይሄ? እግዚአብሔር ማየ ያንተ ክርስትና አንቺ ክርስትና እስቲ ምን ጠቀመ? ሰዋት በቃ ሌላ ሞክር፣ ወይ ወደ ፓስተር ሂድ፣ ወይ ወደ ጠንቋይ ሂድ፣ ወይ ወደ ምናምን ሂድ፣ ወይ በቃ ተዋትከም ጾም ጸሎት ምኑን ጠቀመ? ያንተ ስግደት፣ ያንተ አምልኮ፣ ያንተ ቅዳሴ ይታለው ብሎ ሰይጣን በዋናነት መጀመሪያ ልፈትን ይፈልገው በዚህ ነገር። ይሄ ማለት
ከእግዚአብሔር ጋር ያለንን ግንኙነት ለቁሳዊ ነገር ካላዋል ነው እግዚአብሔር በዚህ ዓለም በምንፈልገው ልክ ካላደረገ በቃ አባትነቱ ምንድነው ጥቅሙ እንድንል ማለት ነው። የመጀመሪያው ጌታችን የተፈተነው ፈተና ይሄን ትልቁን ፈተና በሁላችንም በአንድም በሌላም ሊደርስ የሚችለው ተወደዳችሁ የእግዚአብሔር ቤተሰቦች እግዚአብሔርን የምንከተለው የሆነ ፍላጎታችንን እንዲያሟላ ከሆነ ይሄ ሃይማኖት አይባልም። እግዚአብሔርን የምንከተለው የሆነ ጥያቄያችንን እንዲመልስ ጉዳያችንን እንዲፈጽም ከሆነ ሃይማኖት አይባልም። እግዚአብሔር የኛ ጉዳይ ፈጻሚ አይደል። እግዚአብሔር በገንዘብ የቀጠርነው ወይም ኤጀንታችን አይደለም። እግዚአብሔር አምላክ ነው። እግዚአብሔር አባት ነው። እንደ አባትነቱ የሚጠቅመን እንኳን ጠይቀነው ሳይንጠይቀው ያደርጋል። የፈጠረን ጠይቀነው አይደለም። እንዲህ ባለው ሁኔታ ያኖረን ጠይቀነው አይደለም። እሱ ባወቀ ነው ያደረገን። ስጋውን የቆረሰ ደሙን ያፈሰሰ ራሱን የሰጠ ጠይቀነው አይደለም። ተገብቶንም አይደለም። ይሄን ሁሉ ያደረገ በጥቃቅኑ አይታማም። ግን ገልብጠን ግን እግዚአብሔርን እንደ ጉዳይ አስፈጻሚ የምናየው ከሆነ ግን ይሄ ጤነኛ ሃይማኖት እንዲህ ያለ ሰው እግዚአብሔርን የምንወደው ፍላጎታችንን ስለፈጸመ ከሆነ ይሄ የወደድነው እግዚአብሔርን ሳይሆን ፍላጎታችንን የወደድነው እግዚአብሔርን ሳይሆን ያንን የፈለግነው ፍቶታችንን ምኞታችንን እንዲህ ያለ ግንኙነት ያ የፈለግነው ነገር ሲቀር እግዚአብሔር ጋር ያለንን ግንኙነት በዛው ልክ መቀነስ፣ መድከም፣ መሻከር ይጀምራል። ስለዚህ ከእግዚአብሔር ጋር ያለን ግንኙነት ምን አይነት እንደሆነ መመርመር አለብን። እግዚአብሔር የጠየቅነውን ባያደርግስ፣ ጤናስ ባይሰጠን፣ ሀብትስ ባይሰጠን፣ ሌላስ ነገር ባይኖር ሃይማኖታችን ከእግዚአብሔር ጋር ያለው እንዴት ነው? ይቀጥላል ወይስ አደጋ ላይ ይወድቃል? ይሄን መጠየቅ አለብን። ሰማዕታት እኮ በሰዓቱ በስለቱ በመከራ ውስጥ ነው ያለሁት። እግዚአብሔር ጠልቷቸው ነው? ቅዱስ ጊዮርጊስን ያን ያክል 7 ዓመት መከራ ሲቀበል እግዚአብሔር ጠልቶት ነው አይደለም። ፍቅሩ እንዲገለጥ ነው። ቅዱስ ጊዮርጊስ እግዚአብሔር ያለው ፍቅር እንዲገለጥ የእግዚአብሔርም ኃይል በቅዱስ ጊዮርጊስ ላይ እንዲገለጥ ነው። ሰማዕታት ያን ሁሉ መከራ የተቀበሉት ጠልቷቸው አይደለም። እግዚአብሔር ግን እሱን የምንወደው ከፍላጎታችን በላይ መሆኑ እንዲገለጥ ግን ይፈልጋል። አሁን እናንተ የሚወዳችሁ ሰው ቢኖር ያ ሰው ግን የሚወዳችሁ ከእናንተ ስለሊያገኘው ጥቅም ብሎ መሆኑን ብታውቁ ደስ ይላችኋል? ደስ ይላችኋል? የሆነ ሰው ይወዳችኋል፣ ግን ኦኬ ያ ሰው የሚወደው እናንተን ሳይሆን ከእናንተ የሚያገኘው ነገር ነው። እንዲህ ያለ ነገር ደስ የሚያሰኘው ሰው አለ? ታዲያ እግዚአብሔርስ እኛ እንደዚህ ያለ ነገር የማያስደስተን ከሆነ እግዚአብሔርስ ያስደስታል። እግዚአብሔር ይሰጣል፣ ግን የምንወደው ግን ስለ ስጦታው ብሎ መሆን የለበትም እንጂ ክርስቲያን ነው እኔ ለምን እንዲሆናል ከሌላ ከራሳቸው የሚያሳዝኑ በቃ ያደገኛ ሃይማኖት አረዳድ ክርስትና ሃይማኖት እንደዚህ አይደለም። ትራንዛክሽን አይደለም ሃይማኖት። ጊቭ ኤንድ ቴክ አይደለም። የኔ ያጾም ያለ የኔ ያዝጠይ እዚህ ያለ በጣም አደፊኝ ያደረላል። ስለዚህ ሰይጣን ጌታችንን የፈተነው እንዲህ ባለ መንገድ የሚያስቡ ሰዎች እንደሚፈተኑ ፈተናው የሰይጣን እንዲህ እንደሆነ እንድንረዳ ነው። የእግዚአብሔር ልጅ ከሆንክ ለምን ትራባለህ? ይሁን ድንጋይ አለ ዳቦ አድርግና ብላ የራስን መንገድ ሂድ። እግዚአብሔር አባቴ ነው የምትል አልደረሰልህም። በቃ የራስን መንገድ ሂድ። ሰይጣን የሚፈትነን እንዲህ በቃ እናንተ ሃይማኖት እስከመቼ ነው? ይኸው የኔ ያው ታመሽ ደረሰልህ በበልበታ ይርክ ሁሉ እግዚአብሔር ቢኖር እግዚአብሔር ቢወድህ ለምን ይሄን ሁሉ መከራ ያመጣብሃል የሚል አይነት ፈተና ነው። ኢዮብ የተፈተነውን አስታውሱ። ጓደኞቹ ኢዮብን የፈተኑት እንደዛ ብለው የኢዮብን መከራ ሲያዩ ምን አሉ ጓደኞቹ? ወይ አንተ የተሰወረ ኃጢአት አለብህ እኛ ማናቀው፣ ወይ እግዚአብሔር ደግሞ በአንተ ላይ ጨክኖብሃል። እግዚአብሔር ግን በወዳጆቹ ስለማይጨክን አንተ የሁሉ መከራ የመጣብህ ከኛ የተሰወረ ኃጢአት ቢኖርህ ነው ብለው ጨቀጨቁት። ኢዮብን ያንገዳገሩት ጓደኞቹ ናቸው። የነሱ አረዳድ እግዚአብሔር በወዳጆቹ ላይ መከራ አያመጣም ነው። የብዙ ሰው የተሳሳተ አረዳድ አንዳንድ ሰው አሁን ያለ ጻይረ ሞት ቶሎ ሲሞት አቤት እግዚአብሔር ስራውን መሰከረለት ምናምን የሚሉ ሰዎች አሉ። ጥሩ ሊሆን ይችላል። አሁን ግን አናቅ በአንጻሩ ደግሞ በጣም ተሰቃይቶ በጣም ተጠቂቆ ሲሞት ደግሞ ምን ስራ ኖሮበት ነው ምን ኃጢአት ኖሮበት ነው የሚሉ ሰዎች አሉ። እንደዚህ የሚሉ ሰዎች ሰምታችሁ አታውቁ? በጣም ሰው ተሰቃይቶ ተጠይቆ ሲሞት እንግዲህ ኃጢአት ኖሮበት ነው ስራ ኖሮበት ነው ማለት በቃ የተሰወረ በደል ኖሮበት እያሰቃየው ነው ይላሉ። የተሳሳተ አረዳድ ላይሆንም ይችላል ሊሆን ይችላል። እግዚአብሔር ወዳጆቹንም ጠይቆ ይወስዳል አጥርቶ ማለት ነው። እያጠራቸው ሊሆን ይችላል አናውቅም። አባ በብኑዳ የሚባል አንድ ባህታዊ በዮርዳኖስ በረሃ ይኖር ነበር ይላል አላችሁ አይደለም? እና አባ በብኑዳ በዮርዳኖስ በረሃ ሲጋደል የሚኖር ነው። ሌትም ቀንም ሲሰግድ ሲጸልይ ነው የሚኖረው።
የራሱ ፀጉር እስከ እግሩ የደረሰ ነው። ይሄ በራስታዎች በአርቲፊሻል እንደ ዘመኑ አስመሳይ ሳይሆን የምር በምድረ በዳ ስለሚኖር አባ ኪሮስ የሚባል ታላቅ አባት በኋላ ታላቅ አባት ይሆናል። ሄዶ የአባ በብኑዳ ደቀ መዝሙር ሆኖ ሲኖር ከሰማይ በማታ ማታ ለአባ በብኑዳ ቅዱስ ሚካኤል መና በመሶብ ትኩስ መናና የሚጠጣ ይዞለት ይመጣል። አባ በብኑዳ ያን ነበር የሚመገቡት። አንድ ቀን አንድ ክፉ እንግዳ መነኩሴ በጣም ተከለፍላፊ መነኩሴ መጥቶ እንግዳ አባ በብኑዳ እግዚአብሔርን ሳያስፈቅድ ከዛ መና ለዛ መነኩሴ ሰጠው። ይችዳ ሆነችበት እና ያ መነኩሴ ደግሞ ክፉ ነው ኖሮ ይህ አባ በብኑዳ የሚባል በበረሃ ነው የሚኖረው። አይሰራ ይጋግር ወይ ሰው ምግብ ያላመጣለት ይህን የመሰለ ልዩ መዓዛ ያለው ምግብ በዚህ በረሃ ከየት አገኘ? በሰሪ ወይ ጠንቋይ ይሆናል አለና ይህንማ ገዳም ወስጄ አሳያለሁ ብሎ ከዛ እየበሉ ካሉት ደብቆ ቆርሶ በልብሱ ይዞ ቋጥሮ እዛ የነበረበት ገዳም ሄዶ ደወል ደቁሞ ይኸውላችሁ አባ በብኑዳ የሚባል ሰው እንዲህ ያደርጋል ጠንቋይ ሳይሆን አይቀርም ኑዩ ሲሉ ቅዱስ ሚካኤል መንጥቆ ወስዶ እግዚአብሔር እንዳደረሰ እና እግዚአብሔር አባ በብኑዳ ወዳጄ ጥሩ አልሰራም፣ የተቀደሰውን ለዛ ክፉ ሰው እኔን ሳያስወቅድ ሰጥቷልና መናው ካሁን በኋላ ይቋረጥበታል። ይችን መና አባ ፊልሞን አለተባለ ሌላ ቦታ ወስደህ ስጠው አለው። ከአባ በብኑዳ መና ተከለከለ። ለምን እንደሆነ አወቀ። ከዛ አባ ኪሮስ ይሻዘነ ፍሬ እየለቃቀመ እየለማመነ መኖር ጀመረ። አይደርስም ለወዳጅና ምንድን ነው ለአይን ነው ጥቂት ይበቃል ይባላል። እና መናው ቀረ። አባ ኪሮስ በቃ የዞረ ፍራፍሬ እያመጣ ኪሮስ ጋር ማን ነው መምህሩ አባ በብኑዳ ጋር መመገብ ጀመረ። እንዲህ እያለ አንድ ቀን አባ ኪሮስ ካህናቱ አባሳቱ ሁሉ ሰልፍ አድርገው ሰራዊቱ ወታደሩ ሰልፍ አድርጎ ትርኢት እያሳየ እየረገጠ መሳሪያ ይዘው በጣም ድንቅ ትርኢት አየ። ምንድን ነው የሁሉ ትርኢት? ንጉሥ ለልጁ ሰርግ አድርጎ ሰርግ ልጁን ድሮ ነው ምንድን ነው? ኧረ ምን ልጁን ይድራል? ራሱ ንጉሥ ሞቶ ነው እንጂ አሉ። ኧረ በስመ አብ! ለሞትም ለመቃብርም ይሄን ያህል ክብር አለው? ትርኢት ይደረጋል? ይገርማል እያለ እየተደነቀ ሲመጣ መምህሩን አባቱን አባ በብኑዳን ጅብ በልቶት እጁ እግሩ ጥፍሩ ምናምን ቀርቷል። እስኪ እኛ በአባ ኪሮስ ቦታ ብንሆን ምን እናስባል? በጣም 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 ተበሳጨ አባ ኪሮስ። ስላንተ ብለው የዚህን ዓለም ጣይል ዘመድ አዝማድ ሚስት ልጅ ሀብት ንብረት የሚባለውን ትተው በበረሃ ሲያገለግሉ የኖሩትን በጅብ ታስበላል። አንተን ሳያውቁ በኃጢአት በድሎት የኖሩትን ደግሞ ሲሞት እንኳን በክብር እንዲህ ባለ ሁኔታ ታስቀብራለህ። ፈታይነት ይሄት አለ? እንዴት እንዲህ ይደረጋል? ይህንን ምክንያቱም ካልነገርከኝ ከዚያ አልንቀሳቀስም ብሎ መሬት ላይ ተኛ። 40 ቀን ምንም አልመጣም። 40ኛው ቀን ክርስቶስ መጣ። ክርስቶስ ጋር ይገባና ተገለጠልህ። መሬቱ ሳሩ በቅሎበት ስለነበረ ኪሮስን ተነስ ብሎ አባ ኪሮስን ሲለው በጌታችን ኃይል ተነሳ፣ መሬት ለቀቀችው እና ወዳጄ ኪሮስ እንዲህ ነው ነገሩ አለ። እንዲህ ነው ነገሩ። ያ ባለጠጋ ያ ንጉሱ እኔን አያውቅም፣ መልካም ስራም አልነበረውም። ግን እንደ ሰው ትናንሽ ፍርፋሪ መልካም ስራ አያጣም። ሰው መቼም ትንሽ የሆነች ነገር አያጣምና ስለዚህ እኔ ዋጋ ስለማላሳጣ የሰውን ዋጋ ስለማላስቀር ለሰራት መልካም ጥቃቅም ስራ በዚሁ በመቀበሩ በክብር በመቀበሩ ጨርሼ ዋጋውን ሰጥቼዋለሁ። ወደ እኔ ሲመጣ ምንም ዋጋ የሌለው ስለዚህ በክብር ያስቀበልኩት ያቺ እንዳስቀርበት ነው። ወዳጅ አገልጋይ አባ በብኑዳ ደግሞ እኔን ያገለገለ ወዳጅ አገልጋይ ነው። ግን እንደ ሰው ደግሞ ያችን መናውን መስጠቱ አለችበትና በእኔ ዘንድ ሲመጣ አበሳ ከሰሳ ምክንያት እንዳትሆንበት እንከን እንዳትሆን እዚሁ ዳውን ጨርሶ ይምጣ ብዬ ነው በጅብ ያስበላው። ፍርድ ይሄ ነው። ገባህ? በአማን ርቱ ፍትከ ኦ ጊዜ ኢየሱስ ክርስቶስ ጌታ ኢየሱስ ክርስቶስ ፍርድ ሁሉ ቀጥተኛ እውነት ነው ብሎ ሰግዶ አመስግኖ ስለዚህ እግዚአብሔር ምኑን ለምን እንደሚያደርገው አና ወዳጆችን ለማጥራትም በፈተና በመከራ ሊጠራቸው ይችላል። አታውቅም። ስለዚህ ምን ለማለት ነው? ለዚህ አይደል መከራ መቀበል በውጣ ውረድ ውስጥ መሆን የእግዚአብሔር ልጅ ያለ መሆን መገለጫ አይደለም። ከእግዚአብሔር የመራቃችን እግዚአብሔር እኛን የመተው ምልክት አይደለም። በአንጻሩ በድሎት በምቾት በቅንጦት መኖርም የእግዚአብሔር ወዳጅ የመሆን መገለጫ አይደለም። በመከራ መቀበል መሞትን መቀበር የኃጢአት ምልክት እግዚአብሔር ጠቀ የመራቆት ምልክት አለ። በከሩ መቀበርም እግዚአብሔር የመጎብኘቱ መገለጫ አይደለም። አናውቀውም። ምኑ ለምን እንደሆነ አናውቅም። በማናውቀው ውስጥ ገብተን እንዳንፈርድ ነው።